ልጆቿ ሲል ለቤተሰቦቿ ሲል እግዚአብሔር በህይወት ያኑራት። ለቤተሰብ ለእናት ለአባት በህይወት ካለች ማለት ነው። እርግጠኛ በህይወት ካለች እግዚአብሔር ያደርግላት። ገና ህፃን ናት። ብዙ ነገር የሚጠብቃት ብዙ እቅድ ያወጣ ናት። ስለዚህ እግዚአብሔር አምላክ ያደርግላት። ሰላም ሰላም፣ እንዴት ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ይብዛልኝ። እንዴት ናችሁ? ሁሉ ሰላም ነው? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። ያው ሀኒ በህይወት አለች የተባለች ነው። በጣም ደስ ይላል፣ ካለች እርግጠኛ ከሆነ ማለት ነው። ያው ልጁም እየጠየቅ እየተባለ ነው በህይወት አለች ብሎ ስለሆነ ቪዲዮውን ሸር ይደረግና ይጠየቅ እየተባለ ነው ማለት ነው። እግዚአብሔር ባደረገው ለልጇ ሲል ለቤተሰቦቿ ሲል። ያው እኛ ሰዎች ስንባል ብዙ ነገር ብዙ እቅድ ነው የምናወጣው። ምክንያቱም እንኖራለን እንጂ ምን ይገጥመናል ስለማንል ማለት ነው። እና እሷ ያሰበችው እቃም አውጥታ ልብስ እንደፈለገችው ልትነግድ እንደፈለገችው ሀገር ልትመላለስ ነው እቃማ ያወጣችው ማለት ነው። ግን አጋጣሚ ሆኖ ያላሰበችው ነገር ነው የገጠማት ሀኒ ማለት ነው። ያው በባህር ስትመለስ እንደዚህ የሆነችው ማለት ነው። እና ፈጣሪ በህይወት ብትኖር ደስ ይላል፣ ያደርግላት። ያው እሷ ገና ህፃን ናት። ለህፃነቷ ሲል ልጇ ለማሳደግ ብዙ እቅድ አውጥታ ብዙ ፕሮግራም አውጥታ እኔ በባህር ተመልሼ ኢቃማንን ለማሰራት ኢቃማ ካሰራ በኋላ ደግሞ ይህንን ሰራለሁ እንደዚህ ያደርጋለሁ ብላ ብዙ እቅድ አውጥታ ነው ወደ ባህር የተመለሰችው ማለት ነው። ስለዚህ ሲጀመር ኢቃማ እንጃ ኢቃማ ምንም እኮ እንትን የለውም። ያው ለሀገር ለማሳፈር ነው እንጂ እዚህ ሀገር እኮ ኢቃማ ለስራ ኢቃማ አይጠይቅም ማለት ነው። ሌላ ሀገር አውሮፓ አሜሪካ ቢሆን ነው እንጂ ትምህርትና ወረቀት የሚጠይቀው። እዚህ ሀገር እኮ ከገባን እርግጠኛ ወደ ስራ ነው የምንገባው ማለት ነው። ምንም አይጠይቅም። ቋንቋም ያው ቀስ እያልን ስለምንለምደው ቀጥታ ወደ ስራ ነው የምንገባው ማለት ነው። ስለዚህ ያው እሷ ግን እንደዚህ እንደፈለገችው መያዝ አልፈለገችም። ልትነግድ ልትሰራ ብዙ ፕሮግራም እና ብዙ ሀሳብ ነበራት ማለት ነው። ግን ከመሀሉ ለራሷ ጠፍታለች። እንደሚባለው ግን በህይወት ካለች እግዚአብሔር አምላክ ያድርገው ያድርገው። እንዳፋችሁ ይሁን ማለት ነው። ሁሉ ፖስት አድርጓታል። ሀኒ ተገኝታለች በህይወት አለች እየተባለ ነው። ልጁ ደግሞ ይሄን ወሬ ከየት እንዳመጣው መጠየቅ አለበት እየተባለ ነው። ትክክል ነው። ይሄ ነገር መጠየቅ አለበት። ከየት ነው ያመጣው? ማነው አለች ያለው? ሲጀመር ደግሞ እንደዛ ያሉት ምክንያት ምንድን ነው? ምንም አይነት ማስረጃ ስላልታየ ነው ማለት ነው። ሀሙድ አሁን መቶ ተባለ አይደለ? በባህሩን ቪዲዮውን ወጥቶ ታይቷል። እሷ ግን ሞተች እንጂ ምንም አይነት እንትን የላትም፣ አልተደረገም ማለት ነው። ምንም አይነት ቪዲዮም ይሁን የተቀበረችበት ይሁን ምንም አይነት ነገር የተለቀቀ ነገር የለም። ወይ ቤተሰብ አልፈለጉትም ሊሆን ይችላል፣ መልቀቅ ያልፈለጉ ማለት ነው። ስለዚህ እሱ ነው ሁሉም ሰው ያጠራጠረው። ለምንድን ነው ቪዲዮ አልተለቀቀም? የት ነው የሞተችው? ደንበር ነው ከባህር ነው የት ነው የሞተችው ብሎ ብዙ ሰው ተጠራጥሯል ማለት ነው። ያጠራጠረው ምክንያት ምንም አይነት ማስረጃ ስለሌለ ማለት ነው። በቃ ሞታለች ተብሎ ነው እንዲሸር የተደረገው። ይህንን ነገር ያው አልተነገረም ማለት ነው። ስለዚህ ለዚህ ነው እንደዚህ ሰው ያጠራጠረው ማለት ነው። እና ወደች እግዚአብሔር ያደርግላት። እስኪ በህይወት ትኖር፣ ለቤተሰቦቿም ለልጇም ለራሷም ለእድሜዋም ማለት ነው። ገና ናት፣ ብዙ ለጋ ናት፣ ገና ብዙ ነገር የሚጠብቃት ናት። ስለዚህ እግዚአብሔር አምላክ እስኪ ያደርግላት፣ በህይወት ትኖር። ለራሷም ያው ብዙ ልትወልድ ልትገብድ ብዙ ፕሮግራም ብዙ እቅድ ያወጣች ስለሆነች እግዚአብሔር አምላክ እስኪ ይርዳት። እና ቪዲዮ ሼር ላይ ኮሜንት እያደረጋችሁ አበረታቱኝ። ቤተሰብ ሆናችሁ ሰብስክራይብ በማድረግ ቤተሰብ ያድርገው፣ በህይወት ብትኖር ብዬ ተመኘው። ያው ሁሉም ነገር የእግዚአብሔር ነው። ታግታም ትሆን ትችላለች። ባለፈው የሆነች ልጅ ስታወራ የሰማዋት ማለት ነው። እዚህ ሚዲያ ላይ አምጥቷት መጀመሪያ ደላላዎች ሰርቶ ክፍያ ብለው አመጡኝ ከሀገር ማለት ነው። እኔ ምንም ነገር የለኝም፣ የድሃ ልጅ ነኝ፣ አባቴ ምንም ነገር የለውም፣ እናቴ ምንም ነገር የላትም፣ እዛ ደግሞ የሚከፍልልኝ ቤተሰብ የለም ስለው ችግር የለውም ዝም ብለሽ ሰርቶ ክፍያ እዛ እንደገባሽ ሰርተሽ ነው የምትከፊ ብለው አመጡኝ።
እንዳመጡኝ የመን እንደገባው ግዴታ በሀገር ብር መላክ አለበት የመን አሉ። ከዛ በስንት መንከራ ያው ከዚህ ወደዚህ ብሎ ቃለታ ምናምን አድርገው ከሰው ሸካክፈው ለምነው ላኩላት የየመን ማለት ነው። ስልኩላት። ከዛ በኋላ ስልኪ አላስደውላትም ራሳቸው እዛ እንትን እያላት እየተጫወቷት ማለት ነው። ስልክ አላስደውላትም ለ8 ወር ያክል ማለት ነው። እና ቤተሰብ ደግሞ የለችው ሞታለች ተብለዋል። እንደዚህ ብላ ታማ የ1 ቀን የ2 ቀን በሽታው ነው የገደላት የመን ላይ ምናምን ብለው ቤተሰብ እንደሞተች ነው የተነገራቸው ማለት ነው። ልጅቱ ግን እዛው ምግብ እየሰራው እንደፈለጉት ነው የሚያደርጉኝ፣ ምግብ እያሰሩኝ ነው አለች። ብርም ግን ተልኮላታል ማለት ነው። ግን እዛው ራሳቸው ይዞ እንትኑ ያላት መጨረሻ አስረግዟት ማለት ነው። ከዛ ካስረግዟት በኋላ ይሄ ያስረግዛት ወደ ውስጥ ሊመጣ እዛ ደንበር ነው የሞተው መሰለኝ። እሷ ልጅ ይዛት ስትቀር መጨረሻ ላይ ግን ቁርጥ ቀን ሲሆን ያው ቤተሰብ መፈለግና መደወል ጀመረች ማለት ነው። ለቤተሰብ ግን እንደሞተች ነው የተነገራቸው። ከዛ ልጅ እርጉዝ ሆንኩና እሱም ያስረገዘኝ መጣ ደንበር ላይ ሞታለች። እኔም በቃ ከፋኝ እርጉዝ ስለሆነች ማለት ነው። እርጉዝ ባልሆን ኑሮ ግን አለች ያው መንገድም ችሎ ነበር። ከዛ ደግሞ እነሱም አይለቁኝም ነበር አለች። አሁን እርጉዝ ስለሆነች ነው ሁላቸውም የጠሏት ማለት ነው እንጂ መጀመሪያ እርጉዝ አልነበርኩም። ያን ጊዜ አንዳንዱ እየመጣ እንደፈልገው ነው የሚያደርገኝ አለች። ከዛ ግን እርጉዝ መሆኔን ሳያውቀው አውጥተው ጣሉኝ አለች። እዛ የሞኑ ማለት ነው። እና ይህን ጊዜ ቤተሰብ መፈለግና በህይወት እንዳለች ታወቅ ማለት ነው። ለ8 ወር ያህል ግን በህይወት የለችም ሞታለች ተብሎ ነው ለቤተሰብ የተነገራቸው ማለት ነው። እና ሀኒም አጋጣሚ ሆኖ እግዚአብሔር አምላክ ባደረገላት እንደዛ በህይወት ብትኖር በየተመኘው ያው እንደዚህ አይነት ነገርም ስላለ ማለት ነው። ለብር ብለው የራሳቸው ዜጋ እንደዚህ እያገቱ ስለሆነ እግዚአብሔር አምላክ በህይወት ቢያኖራት ለልጇና ለቤተሰቧ ሲል ማለት ነው። ፈጣሪ ይርዳት። እና ይህ ብዙ ህይወት እንደዚህ እያሉ የሉም እየተባለ እየተረዱ ነው ማለት ነው። እና ውዶች እግዚአብሔር አምላክ በህይወት ትኖር፣ ፈጣሪ ይርዳት። እኔ እንደዛ ሲባል በጣም ነው ደስ ያለኝ። አለች ትሆን ምናምን ብዬ ደግሞ እንትን ሌላ ሀሳብ ነው ያስገባሁት ማለት ነው። እና ፈጣሪ አምላክ ይርዳት ለቤተሰቦቿና ለልጇ ሲል ለራሷ እድሜዋ ሲል ያኑራት ፈጣሪ። እና ቪዲዮ ሼር ላይ ኮሜንት እያደረጋችሁ ሰብስክራይብ ያደርጉ ቤተሰቡን ወዶች አመሰግናለሁ።